አስደንጋጭ ነገር ተፈጠረ። ቤቲ ጽጌን መተቻት። ጽጌን በጣም ደነገጠች። ቤቲ ለምን ጽጌን መተች? ሰላም ሰላም ውድ ተመልካቾቼ በያላችሁበት ሰላማችሁ ብዝት ትበልልኝ። ዛሬም በአዲስ ቪዲዮ መጥቼላችኋለሁ። ለቤቴ አዲስ ከሆናችሁ ሰብስክራይብ እየሆናችሁ ቤተሰብ ሁኑ ማለት ነው። እንግዲህ ቪዲዮን ሲጀምሩ ላይክ ያረጋችሁ ጀምሩ። የዛሬ ቪዲዮ እንግዲህ ቤቲ ለምን ጽጌን መተች የሚለው ነገር ነው። እንግዲህ ቤቲ ተናዳ ጽጌን መታታለች ማለት ነው። የመተችውም አንቺ አሁን ከኔ ጎን ርቀሽ ወደ ዳኒ ነው እንዴ የዞርሹ ስትላት፣ አይ እኔ እንደዛ አይደለም ከእውነት ጋር ነው የቆምኩት ብላለች። ታዲያ እውነታ ያለ ማጋ ነው? ዳኒ ጋር ነው እውነቱ ያለ ወይስ ጽጌ ጋር ነው እውነቱ ያለ? ጽጌ ናት መመታት ያለበት ወይስ ዳኒ ነው መመታት ያለበት የሚለውን ነገር ቆም ብላ ለምን ቤቲ እንዳላየችው በጣም ገርሞኛል። ትላንትና ጽጌ ወንድ ይዘ ስለመጠች በዳኒ ፕሮግራም ላይ ለምን ወንድ ይዘሽ መጠሽ በሚለው ሰበብ እንግዲህ ቤቲ ጽጌን መታለች ማለት ነው። ሜሪም በጣም ደንግጣለች። ለምን ይህ ተፈጠረ ብላ በጣም ደንግጣለች። በጣም ተበሳጭታለች። ዳኒን እንኳን ሜሪ ስትቆጣው ነበር ማለት ነው። ውድ ተመልካቾቼ ቪዲዮ ላይ ምን ተፈጠረ የሚለውን አብረ የሚያሳያችሁ ይሆናል ማለት ነው። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። ታዲያ ለጽጌ እውነትም ምትገባታል ወይስ አይደለም የምትሉትን እናንተ እንግዲህ የተሰማችሁትን ሀሳብ አስተያየቶቻችሁን አስቀምጡ ማለት ነው። ወደ ቪዲዮ ልውሰዳችሁ። ወደ ቪዲዮ ትናንት ይዘሽ ነው የመጣሽው። ልክ እንደሆን ግን እንደሚሰማ አው ልክ ነው። ካንተ ጩ ወንድ ሌላ ነው የሚመስል ማንም አንቺ ከሌላ ሰው ጋር ሆነሽ እኔ ፕሮግራም ላይ መጣች ደበሽ ዛሬ ቤቲንግ ይዘሽ እንደመጣሽ ለምንድን ነው ትናንት ይዘሽ ነው የመጣሽው? ቤቲንግ ልክ እንደሆን ግን እንደሚሰማ አው ልክ ነው። ካንተ ጩ ወንድ ሌላ ነው የሚመስል ማንም የራሴን ይሆን ነው ይችላል። ወንድ የለም ደበሽ ላንቺ ያለው ተኔ ብቻ ነው። ለዛ ነው ሰው አይሽ የምትከራከር አይደለም። ለሱ ዝም በይ። ለሱ አይደለም የተከራከርኩ ያለው ለእውነት አሁን የተከራከርኩ ያለው እናንተ ደግሞ አልተረዳችሁኝም። ከዳኒ ጎን ነው መቆም የፈለግሽው ቢካዝ መቆም በፈልግ ማለት ነው። ማንም አያስገሻኝ። አንቺ ምን ነው ጓደኛ ነሽ ብዬ ነው እኔ በአንቺ ፊት ቆመሻል። ኦልሬዲ እኮ ቆመሻል። ቤቲ ቆመሻል። አንቺ ለእውነት ነው የቆምኩት። ለዳኒ አልቆምኩ ለአንቺ ነበር የቆምኩት። ይቅርታ በይ፣ ይቅርታ ይበል፣ ታታረቁ፣ ነገሮች ይቀጥሉ ማለት ነበር። ጭራሽ ነው መጠቃት ነው። አንቺ እንዳይከተል ይገባሻል። አንተ ማዘር ለጓደኛ የሚመለስ መልስ ያረለም ይገባሻል። ይበለው ምን አለ ልቤ ላንተ ፍቅር ከወደቀልህ መቁረጡ ተስኖኝ ሁሌ እኔ ድካም ዘና ካረገ ይበለኝ ምን አለ ልቤ ወዶ ገብቶ ሞጫው ከጠፋበት እኔንም አኩላላኝ ዳውን በራሱ ማያ ሳይሆንለት ይበለኝ ዛሬ መጥቶት ማለት ነው። አንቺ ስላከበርኩሽና እናውራ ስላልሽኝ እንግዲህ ያው የተፈጠረው ነገር የምትመለከቱት በጣም አሳዛኝ ነገር ተፈጥሯል። ዳኒና ሜሪ ተገናኝተዋል። እንግዲህ ዳኒና ሜሪ ተገናኝተው ዳኒ አንቺን አክብረሽ ነው የመጣሁት፣ ጽጌን አግኝቼ የማውራት ፍላጎት የለኝም፣ ግን አንቺ ስለጠራሽ አንቺን አክብረሽ መጥቻለሁ ብሎ እንግዲህ ዳኒ ምላሽ ሰጥቷታል ማለት ነው። ታዲያ እንግዲህ ዳኒና ጽጌ ተገናኝተው ማውራቱን አይፈልግም ዳኒ ወይስ ዳኒ እስከዛሬም እሱ ትክክል እንደሆነ ነው እያሰበ ያለ? እንግዲህ ታዲያ ጽጌ ምን ማድረግ ነበረባት? ምንስ መሆን ነበረባት? ለምን ወንድ ይዘመጠች በኔ ፕሮግራም ላይ ብሎ እንግዲህ ዳኒ በጣም ተናዷል፣ ተበሳጭቷል። እንግዲህ እኔን ፕሮግራሜን አበላሽታለች በማለት እንግዲህ በጣም ተናደው ተበሳጭተው ያው አይተናል ማለት ነው። ውድ ተመልካቾች እንግዲህ ዳኒና ሜሪ ምንድነው የሚያወሩት ወይስ ምንድነው የሚወያዩት የሚለውን ሀሳቡን ወደ እናንተ ያቀርብላችኋለሁ። ወደ ቪዲዮ ሊውሰዳችሁ፣ ቪዲዮውን አብረን እንመልከት። እስከዛው ግን እናንተ ቪዲዮን ከወደዳችሁ ላይክ እያረጋችሁ አበረታቱኝ። ዳኒ ትናንትና ጥፋት አጥፍቷል። ስለዚህ ጽጌም አሁን ስታጠፋ ልክ ነች እያልሽ እንደዛ ቀጥይ ነው። ለምንድን ነው አላወራው? በቃ ትናንት ያጠፋ እሺ ያም አልፈልግሽም ማልካት ምናምን ከዛ ኤፍሱን አረገዘች ተባለች። ያም ሰራተኛ ሁኚ ተባለች። ያን ሁሉ ነገር እሺ ቅርታ እንድትጠይቃታ
አልጠይቀውም። እና ምን አንተ አፋል እንዲህ ለማውራት? አዎ አለኝ። አለመምጣት እኮ ትችላለች፣ ፕሮግራሙ ላይ አለመገኘት ትችላለች። ገባሽ አይደለ? እኔን የማፈልገኝ ከሆነ ፕሮግራሙ ላይ አለመምጣት እንጂ በሷ ቦታ ብሆን አልገኝም። እኔ በሷ ቦታ ብሆን አልገኝም እኮ እሱን ነው የምልሽ። የሷ ግን በቃ እንደውም እሷ በጣም መልካም ስለሆነች ነው። ለምን መጣች? መልካም አረሽ። መልካም ብትሆን ኑሮ ወንድ ይዛ መጣም ነበረ። ገባሽ አይደለ? እንግዲህ ሜሪ እኔ እሷ ቢሆን ኑሮ በዛ ፕሮግራም ላይ አልገኝም ነበረ። እንግዲህ እሷ መልካም ሰውና ጥሩ ሰው ስለሆነች ነው እንደም የመጣችው እንጂ እኔ እሷ ቢሆን ኑሮ አልመጣም ነበር። አንተ እኮ ለተፈጠረ ነገር ይቅርታ አልጠየቃትም። አንተ ለተፈጠረ ነገር እኮ እሷን ይቅርታ አልጠየቃትም። ግን አንተ አፍህን ሞልተ የምታወራው ለምንድን ነው? ያ ሁሉ ነገር ፈጥረህ ያ ሁሉ ነገር አድርገህ አሁንም ተመልሰህ መጥተህ እንዴት ነው አንተ እንደዚህ ብለህ የምታወራ ብለው እንግዲህ ሜሪ በጣም ዳኒን እየተቆጣች ነው ማለት ነው። በጣም በሚገርም ሁኔታ እንግዲህ ሜሪ እውነቱን ልኩን ለዳኒ ነግራለች። አንተ ገና የራስን ጥፋት አምነክ ይቅርታ ሳትጠይቅ እሷን ልትወቅስ ለምን ትመጣለህ? እሷ በዛ ሰዓት ላይ ያለችው እኮ አብረን ኬክ መቁረጽ እንችላለን ብለዋል። ስለ ወንዱ ደግሞ ይዛ ስለመጣችው ወንድ ምንም የምናውቀው ነገር የለም። ፍቅረኛም ይሁን አይሁንም ምንም የምናውቀው ነገር የለም ብላ እንግዲህ ሜሪና ዳኒ እያወሩ ይገኛሉ ማለት ነው። ታዲያ ጽጌና ቤቲ ሲመጡ ምንድነው ሊፈጠር የሚችለው? አብረን የምንመለከት ይሆናል። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። ውድ የሀገሬ ልጆች፣ ውድ ኢትዮጵያውያን ኤርትራውያን የሆናችሁ ሁላችሁም እንግዲህ አበረታቱ። እዚህ ጋር ማን ነው ልክ ያልሆነ የምለውን እንግዲህ እንዴት እናንተስ በምን አይነት እይታ ታዩታላችሁ? የእውነትም አሁን ጽጌ ናት ያጠፋችው ወይስ ዳኒ ነው የምለውን ነገር እንግዲህ ቪዲዮን ተመልክተን የምንወያይ ይሆናል ማለት ነው። እናንተም ደግሞ ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። ወደ ቪዲዮ ልውሰዳችሁ። አረ በማርያም የማይመስል ነገር እንዴት ጥግሻ እንዴት ነሽ? እንዳታስደበድበኝ ከጎና ቆምክ ተብሎ ለምንድን ነው እንደዚህ የምታደርጉት? ቅናትም አይነት አለ። ኢትስ ኦኬ ዳይሻ እና ሜሪ በተወሰነ መልኩ አውርተን ነበር። ቤቲ በጣም የተጫንሽ ነው። አዎ በባለፈው ፕሮግራም በተወሰነ መልኩ ተበላሽቷል። ይሄንን እኔም አልደግፍም ብዬ ነገርሽ ነበር። ቤቲ አሁን እሱን ማውራት አይጠበቅብሽ። ልክ እኮ ነች። ከመጀመሪያ እስከመጨረሻ ነው። ተበላሽቷል ምናምን አያስፈልግም። ሰላም እናረጋቸው ማለት ሰላም ነው የምናረግ። ማንም ሰላም አያረገኝም። እሺ ጽጌ በቃ መቆም የነበረበት ነገር ቆሟል። ፕሮግራሙ ላይ አላበላሸውም። እናንተ እንዳበላሸው ሊሰማችሁ ይችላል። አላበላሽ አይደለ? አላበላሽችም። ምንድነው ባረጋት ነው ገባሽ? የምናወራው እንዴት ነው? ጥቅስ ሜሪ ኬኩ ተደፍቷል። ቆይ ንገሪኝ። ኖ ስለዚህ ምናምን አይደለም። ያደረገ ነገር አለ። እንግዲህ ሜሪ ደግሞ ፕሮግራሙን አላበላሸችውም። ጽጌ ምንም አይነት ፕሮግራም አላበላሸችውም። ጽጌ እንደም መምጣቷ ጥሩ ነው፣ ጥሩ ልብ ስላላት ነው የመጣችው ብላለች። እንግዲህ ቤቲ ደግሞ ፕሮግራሙ ተበላሽቷል በትንሹ ብላ እያወረች ትገኛለች ማለት ነው። ጽጌ ልትቀበለው አልቻለችም። በዛ ምክንያት እንግዲህ ምንድነው እየተፈጠረ ያለ? ታዲያ ቤቲስ በአንድ የሆኑ እንዴት ሜሪ ይሄ ተበላሽቷል ብላ እንኳን ሜሪ ያላወራችውን ነገር እንዴት ቤቲ ቆርቅራ ልታወራ ቻለች? መጀመሪያ ቤቲ ከጽጌ ጎን ቆመ ነበረ። እኔ አሁን ዛሬም ቢሆን እውነቴን ነው የምላችሁ ተመልካቾች ዛሬም ቢሆን የጽጌ ጥፋት አይታየኝም። ለምንድነው ጽጌ ትላንትና ጥፋት አጥፍታለች። ትላንትና እኮ ጽጌ ከሰው ጋር ብትመጣ እንኳን እነሱ አክብሮ ተቀብሎ ያው ፕሮግራሙን መከፋፈል ነበረባቸው እንጂ እንደዛ አይነት ጩኸትም ንዴትም መፈጠር አልነበረበትም። ለምን እሱ ታዲያ አገባሁኝ ተሞሽርኩኝ ከዛ ደግሞ አርግዛለች ከዛ ብዙ ነገር ሲያደርጋት አልነበረም እንዴ? ታዲያ ለምን የሷ ሊታይላትና የሷ ጥፋት ብቻ ጎልቶ ሊወጣላት ቻለ? የሱ ስንት ጥፋት አለ፣ እሱ ስንት ነገር ብሏት ነበረ።
ውድ ተመልካቾቼ እስቲ እናንተ ምንድነው የምትሉት? ጽጌ አጥፍታለች? ትላንትና ከወንድ ጋር ስለመጣች አጥፍታለች ወይስ ዳኒ ስለተናደዳ ነው እንደዛ ያለው? ዳኒ ሳይሆን አሁን እዚህ ጋር እየተናገረች ያለችው ቤቲ ናት ማለት ነው። ቤቲ ናት ፕሮግራሙን አበላሽታለች ብላ እያወረች ያለችው ቤቲ ናት። ስለዚህ እንግዲህ ማን ነው ጥፋተኛ የሚለውን ነገር ከነሱ የምናየውና የምንሰማ ይሆናል። ወደ ቪዲዮ ልውሰዳችሁ። ወደ ቪዲዮ የራሴን ህይወት መኖር ይችላል። ወንድ የለም ደባሽ ላንቺ ያለው ተኔ ብቻ ነው። ለዛ ነው ሰው አይሽ የምትከራከር አይደለም። ለሱ አይደለም ዝም በይ። ለሱ አይደለም እየተከራከርኩ ያለሁት ለእውነታው ነው እየተከራከርኩ ያለሁት። እናንተ ደግሞ አልተረዳችሁኝም። ጽጌ ህይወቷን መመስረት ትችላለች፣ መብት አላት። ከመጀመሪያ ጀምሮ የምናገረው ነገር ነበረ። ይሄን ግን በስንት ልፋት ነው ይሄን ፕሮግራም ያዘጋጀሽ? በጣም አስመሳይ አይደለም። ጓደኛዬ ይመስለሽ በጣም ለኔ ጥሩ ምትሆን ነበር እንደ እስከዛሬ ድረስ ማ እያስመሰልሽ ነበር አልነበረም። ዛሬ በዚህ ፖይንት ላንቺ ጓደኝነት ማለት በውሸት ላይ አብሮ መቆም ነው። ውሸት ላይ ላንቺ ቆማ ተመስከር ነው። ህይወትሽን እኮ አሁንም መኖር ትችያለሽ። እኔ በጣም የምደግፈው ነገር ነው። በውሸት ነው ህይወትሽ መኖር ትችያለሽ። ትክክል ነው። በጣም የምደግፈው ነገር ነው። ደስተኛ እንድትሆኚ ነው የምፈልገው። ስለዛች ቀን እያወራን ስለነበረ ሶሪ ተባብለው ህይወትን እንድትቀጥሉ ነው። ገባሽ? that's my point ቤቲ በጣም እንግዲህ ጽጌ ቤቲን አስመሳይነት እስከ ዛሬ ድረስ እያስመሰልሽ ነበረ ከኔ ጋር የቆየሽው እንጂ ባታስመስይ ኑሮ እንደዚህ አትኝም ነበር። እዚህ ጋር አንዲት ነጥብ የኔን ይዘሽው እኮ አትነሽም ነበረ ብላ እንግዲህ ጽጌ ተናዳለች ማለት ነው። አንቺ እስከ ዛሬ ድረስ ጓደኛዬ ሆነሽ የነበርሽው እኮ እያስመሰልሽ እንጂ በእውነት አይደለም። ዛሬ እችን ነጥብ ብቻ ይዘሽኝ በኔ ላይ አትነሽም አትከራከሪም ነበረ ብላለች። እንግዲህ እኔ ለዳኒ ደግፌ ሳይሆን ለእውነታው ነው እያወራው ያለሁት ብላለች። እንግዲህ ቤቲ የትኛውን እውነታውን ነው እያወራች ያለችው? የትኛውን እውነታውን ነው እየገለጸች ያለችው? እንግዲህ እንጃ። እስቲ አብረን እንመልከትና የቤቲን እውነት ማወቅ አለብን ማለት ነው። ጭራሽ ቤቲ ተረጋጊ። በዚህ ልክ በእግዚአብሔር አይ ከልብሽ ነው ከልብሽ ዛሬ ከሱ ጎን ቆምሽ። ከሱ ጎን አይደለም የቆምኩት፣ ከእውነት ጎን የቆምኩት። ዳኒ ለኔ ምንድነው? አንቺ ከልብሽ ነው ታውሪው። ጽጌ አንቺ ከልብሽ ነው ታውሪው። እኔ በዚህ ልክ የምትወቅሽኝ አንቺ ከልብሽ ነው። ትናንት እንደዛ አብሬሽ እንዳልነበርኩ ዛሬ ማብሬሽ ነኝ እያልኩሽ ያለሁት። አይንሽ ገለጽ ዳኒ፣ አይንሽ ገለጽ። ሁለታችሁ ሶሪ ተባብላችሁ ከስር መሰረቱ ሶሪ ተባባሉና ቀጥሉ ነው በቃ። እሱ ማውራት ያለበት ነገር አንቺ እያወራሽ ነው። ሲጀመር ጉዳዩ አንቺ አይመለከትም። እንኳን አወቀች። አንቺ የሚመለከት ጉዳይ አይደለም። እንደዚህ ነው የሚመለከተው። እንደዚህ ነው። አዎ በቃ አለቀ። በጣም ነው የምትገርሚው። እኔ አንቺ ተነጋግረን የመጣነው አይደል እንዴ? ሲጀመር እኔ ገና ለገና ጓደኛዬ ከዳኒ ጎን ቆማለሁ ብለሽ ነው ነገርሽ። ከዳኒ ጎን አልቆምኩም። ልቆምም አልችልም። ከዳኒ ጎን እኔ ልቆም አልችልም። ገባሽ? እኔ ከዳኒ ጎን ከአንቺ ጋር ስተትሽ ይታይሽና ሶሪ በይና ሶሪ ተባብላችሁ ቀጥሉ ነው እያልኩሽ ያለሁት። አይመስለኝም። ምንድን ነው ይመስልሽ? ምን መሰለሽ? አብረን እንደመጣነው ሁኔታ ተነጋገርን እና አንቺ ከኔ ጎን ቆማለሽ። ምን ቤቲ ከኔ ጎን ነሽ? ምን አንተ ማድረግ የምትፈልጋቸው ነገሮች ሁሉ ማለት ነው ማድረግ እንደምትችል አሳይታኝ። በቃ ቤቲ ከኔ ጎን ነሽ። አይ ኖ ቴንክ ዩ። እንግዲህ አንተ ማድረግ የምትችለውን ሁሉ ማድረግ እንደምትችል አሳይተኛል። ስለዚህ ምንም አልፈልግም። ቤቲም እስከ ዛሬ ድረስ እየዋሸሽኝ ነበረ። ከኔ ጎን አልቆምሽም። ውሸቱን ነው ውሸትሽን ነው እያስመሰልሽ ነበር እንጂ እውነት አልነበረም ከኔ ጋር የነበርሹ ብላ እንግዲህ ጽጌም በቤቲ በጣም አዝናለች ማለት ነው። ቤቲም በጣም ተናዳለች። እኔ ከዳኒ ጎን አልቆምኩም፣ ከእውነት ጋር ነው በቃ እናንተ ይቅርታ ተባብላችሁ እንድትታረቁና ህይወታቸውን እንድትቀጥሉ ነው ምፈልገው ብላ ቤቲም እንግዲህ ጮክ ብላ እየተናገረች ነው። እንግዲህ የጽጌ ስህተት ትላንትና ወንድ ይዘ መምጣቷ ያው ቤቲን አናድዷታል ወይንም አስቆጥቷታል ማለት ነው። ጽጌ ጥፋት እንዳጠፋች አድርጋ እንድትቆጥር አድርጋለች ማለት ነው። እንግዲህ በጣም በሚያሳዝነው መልክ ማለት ነው። ቤቲ ግን እንዴት እንደተረዳችው አላቅም ነበር ማለት ነው። እና እንደዚህ መረዳት አልነበረበትም። ምንም ቢሆን እንኳን ዳኒ ያደረገው እጅግ በጣም እጥፍ ነበረ። እዛ ጋር ፕሮግራምም ሊበላሽ አይነበረም።
እነሱ አሁን ባያወሩ ወይንም ባይነካኩ ማለት እንትን ፕሮግራሙ ይበላሻል ብዬ አላስብም። ያው ፕሮግራሙም አልተበላሸም። ኬኩን በስነ ስርዓት ቆርሶ ያው እንትን ብሎ ስጦታ ተሰጣቶ ተለያይተዋል። እንግዲህ ከዛ በኋላ ነው ጽጌ የመጣችው እና ምንድነው እንደዚህ ጥፋተኛ ነሽና ብለ ቤቲ ልታወራላት የቻለችው ማለት ነው። እስቲ አብረን እንመልከት ውድ ተመልካቾቼ። ምን ባባለው በሰዓት ልታመሰግንሽ እንዳጠብቁ ገበሻል። ልታመሰግናት አትችልም። ዛሬው ይሄ ስለሆነ ገበሻ ልካት ጆና አልገባኝም። ምንድነው ያርሽ ስለሆነ ነው ገበሻ ምንም የሰያችሁላችሁ እንጂ ምንም የምንከነች ነገር የለም። ምንድነው የሰያችሁ ከዳኒ ጋር ገደበላችሁ ያላችሁ እናንተ አልገባኝም። ዳኒ ጓደኛችን ነው፣ አንቺ ደግሞ ቤስት ፍሬንድ ነሽ ብዬ ነበር ማስበው። በአንድ ደቂቃ በአንድ ሰከንድ ይገልብጣሽ ስሜን ትለጥፊያለሽ ብዬ አስቤ ነበር። ቤቲ ልካር ምን ሆነሻል? ልክ አይደለሽም። በጣም ብዙ ሰው ልክ አይደለሽም። ስለዚህ አንቺ ነው ልካችሁ ልክ ናችሁ። አስተሳሰባችሁ ልክ ነው። ልክ ሜሮን ናት ልክ አይደለሽም እያለች ያለችው። ልክ ስላልሆንሽ ነው። ገብቶሻል? ልክ ስላልሆንሽ ነው። የዛን ቀን አንቺ ኖርማል ነበርሽ እንዴ ሜሮን? የዛን ጊዜ ኖርማል ነበርሽ እንዴ አንቺ? ሰው እንዲዛ ሲመጣ እሷን አይደለም የተናገርኩት፣ ወንዱን ነው የተናገርኩት። እኔ ይኸውልሽ ባለፈው ሁለቱን ለማስታረቅ ሞክሬ ነበር። ይቅርታ ጠይቅ ብዬ ነው ያመጣው። ሞክረሽም አታውቂም ጭራሽ ዜሮ ገባ። ሞክረሽ አታውቂም። አንደገልገሽ በጣም ብዙ ወሬ ደርሶኛል። ቤቲ ለምንድን ነው ማሽቶ ማስረጃ አለ አንቺ ብለሽ ግን አላልኩሽም። መጠርጠሩ ያንገበገባችሁ አልገባኝም። አዎ መጠርጠሩ አንገብግቦኛል። ምን ያደረኩት ነገር ስለሌለ እሺ ምንም ነገር አላደረግሽም። ምንም ነገር ምትገርሚ ሰው ነሽ። አላደረኩም። በጣም ተሰፍን አላደረኩም። እኔ አንቺ በሰው መደበላ ነበር ወንድ ይዘሽ የመጣሽው ብለሽ ልክ ነሽ። አንተ ደግሞ አሁን ከዳኒ ጎን ላይ ቆምሽው። ከዳኒ ጎን እንግዲህ እውነትም ቤቲ እንግዲህ አንቺ ከዳኒ ጎን መቆም አልነበረብሽም። እንደ እውነቱ ከሆነ ማለት ነው። እንደ እውነቱ ከሆነ ምናልባት እሷን ማረጋጋትና እንትን ማለት ሲገባሽ አንቺ አሁን ለዳኒ አግዘሽ እንደዚህ መሆንሽ ሌላ ነገር እንዳለ አድርጋ ጽጌ ሊጠረጠር ቻለች ማለት ነው። ቤቲ እንግዲህ ብዙ መረጃ አለኝ፣ መረጃ ደርሶኛል። ከዳኒ ጋር ያለሽ ነገር ብዙ መረጃ አለኝ፣ ብዙ ነገር እየደረሰኝ ነው ብላ እንግዲህ ጽጌም በትክክል ቤቲን እያወረች ነው የምትገኘው ማለት ነው። ስለዚህ አንቺ እኮ ለምንድነው ወንድ ይዘሽ የመጣሽው ብለሽ አይደለም ያወረሽው፣ አሁን እኮ ዞር ብለሽ ዳኒን ነው የደገፍሽው ብላ እንግዲህ ቤቲን በጣም ተናዳና ተቃጥላ እያወረች ነው። ዳኒ ደግሞ እዚያ መሀል ላይ ልክ ናት ቤቲ፣ ልክ ናት፣ ትክክል ናት፣ ጓደኛሽ ምን እንድትል ጠብቀሽ ነው፣ ምን እንድታወራልሽ ጠብቀሽ ነው ብላ እንግዲህ እያቀረመጸችው ትገኛለች ማለት ነው። እንደውም በቃ ብላ እንግዲህ ቤቲ በጣም መሯታል ማለት ነው። ቆመሻል ቤቲ፣ ቆመሻል። አንቺ ለእውነት ነው የቆምኩት፣ ለዳኒ ያልቆምኩት ላንቺ ነበር የቆምኩት። ይቅርታ በይ፣ ይቅርታ ይበል፣ ታታረቁ፣ ነገሮች ይቀጥሉ ማለት ነበር። ጭራሽ ነው መጠቀም ነው። ይገባሻል። ለጓደኛ የሚመለስ መልስ አይደለም። ይገባሻል። ከውሸት ጎን አብረሻት ቆምሽ ዘላለምሽ የኔን ፕሮግራም መተሽ እንደዛ እንዳበላሽሽ ማለት ነው። ምን እንደማረግሽ ደግሞ ታያለሽ። ማንንም ያላንተ አንተን ፕሮግራም እንዴት ምን አይነት ጨካኝ ሰው ነው? በቃ ተረጋጋ። በእግዚአብሔር ስላደረግኩሽ ነው እንደዚህ ያደረገች። እናት እንደዚህ አይነት ነገር ረፍተባይ እኮ ባንተና አንተ በመምጣት ነው ሁሉ ነገር ሁለቱም የማያወሩ ልጆች ላይ ተነጋገሩት። ምንድነው ከእውነት ጎን ቆመሽ ብላ ጓደኛዋ ይሄን ያህል መናገር ነበረባት? እንግዲህ ለጽጌ የማይገባትን መላሽ ያው ቤቲ ሰጥታለች ማለት ነው። ጽጌም በጣም ደንግጣለች። ዳኒ ደግሞ ይገባሻል ብሏታል። በጣም ያሳዝናል። እንግዲህ ጽጌም በጣም ተናዳለች፣ ስሜታዊ ሆናለች ማለት ነው። እንግዲህ ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። እንግዲህ ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ ማለት ነው። በአዳዲስ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። በአዳዲስ ቪዲዮ እስክንገናኝ መልካም ጊዜ እንዲሆንላችሁ ተመኘውላችሁ። ባይ ከዚህም በላይ ባለች ሸጉን ያሉት በሙሉ በሱ ምክንያት ነው። አይኑ ዳኒ በመድኃኒዓለም ረፍ በቃ ትክክል ናት የተናገረች ያለች። እሺ እኮ ተረጋግሽ በእግዚአብሔር ስማረ በመድኃኒዓለም እሺ አታልቅሽ በእግዚአብሔር
እንኳን ደስ አላችሁ። ገባሽ አይደለ? የኔ ፕሮግራም እንዲበጣበት ፈልገሽ ነበረ። ካሰብሽው በቤት ተመጥቷል። ጸጌ ገባሽ? እኔ በደስታ ላይ ዳኒ ነው እግሯ ላይ ወድቀህ ይቅርታ ጠይቃት።